የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ከመንግስት ከተሰጡን ቁልፍ ተልእኮዎች መካከል የመጀመሪያው ተቋማት ተልእኳቸውን የሚመጥን ግልጋሎት መስጠት የሚያስችል የተቋም ግንባታ ስራ አንደኛም ሁለተኛም ሶስተኛም ስራ ተደርጎ የተሰጠን ቁልፍ ተግባር መሆኑን አምነን ወስደን በሁሉም ተቋሞቻችን ዛሬ እጅግ በጣም ያማሩ ያሸበረቁ ግልጋሎቶችን መስጠት ጀምረናል። ከአመት በፊት ያስመረቅነው የጥራት መንደር እጅግ በጣም ግዙፍ ባለ ብዙ ሄክታር አረንጓዴ ቦታ ላይ ያረፈ ከ20 በላይ ህንፃዎችን አንድ ላይ አሰባስቦ የያዘ በጣም ብዙ ላቦራቶሪዎች የሀገር አቅም የሚገልጡ ላቦራቶሪዎችና የፍተሻ መሳሪያዎች የተገጠሙለት ትልቅ ከባቢ ወደ ስራ አስገብተን ተቋማቶቹ እዛ ውስጥ ያሉት 4 ተቋሞቻችን በየጊዜው አገልግሎታቸውን እያሻሻሉ በየጊዜው ለደንበኛ ምቹ ያደረጉ ዘንድሮም ጭምር ኢትዮጵያ ደረጃዎች ኢንስቲትዩት በአይነቱ ልዩ የሆነ የቀድሞ ህንፃዎችን አዳራሾችን የማደስ ስራዎች የከወነበትና ሌሎች ተቋማቶችም በጣም አስደማሚና አስደናቂ ስራዎችን የሚያከናውኑበት ተቋም ሆኖ ተገኝተዋል። በሚኒስቴር መስሪያ ቤታችን ደረጃ በተመሳሳይ የነበረውን የጂኦሎጂካል ሰርቬይ የነበረውን ተቋም መልሰን አሮጌውን እንደ አዲስ አድሰን ለተመልካች አይን የሚይዝ መንገደኛውና አላፊ አግዳሚው ሁሉ ጎብኝቼ ገብቼ ካላየው የሚልበት እጅግ በቴክኖሎጂ ያማረ ቅንጡ ግቢ አድርገነዋል። ዘመናዊ አዳራሾች፣ ዘመናዊ ካፍቴሪያዎች እንዲገነቡ የተደረገበትና ባለፉት 2 ዓመታት ይሁንም ብለን የሰራነው የተቋም ግንባታ ስራ እጅግ አመርቂ ነው የነበረው። ሶስተኛው የኢትዮጵያ ምርት ገበያ ሜክሲኮ ላይ በጣም በብዙ ቢሊዮን ብር የሚያስገነባው ባለ ግራውንድ ፕላስ 36 እና ቤዝመንት 3 ያለው ህንፃ ግንባታ የመጀመሪያ ፌስ ተጠናቆ በዚህ ወማረ መልኩ መስከረም የመጀመሪያ ሳምንታት ላይ የምናስመርቅና ተቋሙ ከነበረበት ጨለቅ ህንፃ ከኪራይ ህንፃ ወጥቶ የራሱን ቢሮ የሚያገኝበትን ነገር ቀን ከሌሊት ስንሰራ ከርመናል። እነኚህ ውጤቶች ሲሰናሰሉና ሲገናኙ በመሀከል ቀርቶ የነበረው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ከኪራይ ህንፃ ወጥቶ ወደ ራሱ ግቢ መግባት አለበት የሚል መሻት ስለነበረን እንደ አመራር ወስነን የኛ ተጠሪ ተቋም የነበረው የኢትዮጵያ ስነ ልክ ኢንስቲትዩት ይገለገልበት የነበረውን ይህንን ግቢ ስነ ልክ ኢንስቲትዩት ወደ ጥራት መንደር ሲገባ ይህንን ሙሉ ግቢ እንዲቀበሉት ሲደረግ በወቅቱ ከፍተኛ የሆነ ሬዚስተንስ ነው የነበረው። ዛሬ ሲሳካ ዛሬ ሲከናወን እንደሚቀለው አይደለም። ክቡር ዶክተር ደስታው ወደ አመራርነት ከመምጣታቸው በፊትም ተሰጥቷቸው ነበር። ነገር ግን ይህን ነገር ከመግፋት ይልቅ ቆሻሻ ነው፣ ሚረባ አይደለም፣ እንደዚህ ማስተካከል አይቻልም የሚሉ ቻሌንጆች ናቸው የነበሩት። ነገር ግን እሳቸውን ተከትሎ ያለው ማኔጅመንት አባልና ሰራተኛ በወሰደው ልዩና ቁርጠኛ ውሳኔ ይህ ግቢ እጅግ በጣም በአማረና በደመቀ መልኩ ዛሬ ስንጎበኝ የማናችንም ቀልብ የሚስብ ቆዩ አትውጡ የሚያስብል ግቢ መስራት ችለዋልና በራሴና በፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ስም እንዳመሰግን ይፈቀድልኝ። የተቋም ግንባታ ቢሮ ከማሰማመር አረንጓዴ ከማለበስ የላቀ ትርጉም አለ። ዛሬ የምናስመርቀው ትልቅ ህንፃ አይደለም። ዛሬ የምናስመርቀው ትልቅ ስርዓት ነው። ትልቅ በተለይ በነዳጅም በኢነርጂም ዘርፍ የሬጉላቶሪ አቅም አሳድጎ በቴክኖሎጂ ደግፎ ግልጋሎት መስጠት የሚያስችል ዘመናዊ የዲጂታል ሰርቪሶችን ላውንች የምናደርግበት ቀን ነው። ዘርፉ ለብልሹ አሰራር የተጋለጠ ከመሆኑ ጋር ተያይዞ የምናደርጋቸው ትግሎች እንደተጠበቁ ሆነው በአሰራር ስርዓት በህጋዊ ስርዓት የመደገፍ ስራ ከሌለና በቴክኖሎጂ መደገፍ ካልተቻለ የሌባና የፖሊስ ወይም የአይጥና ድመት ጨዋታ ከመጫወት ልንዘል ስለማንችል ይሁነን ተብሎ የተሰራውና ዛሬ ላውንች ያደረግነው ኢንተግሬትድ ፊውል ሲስተም በጣም ይበል የሚያሰኝና በጅምር ደረጃ አበረታች ስራ ነው። ነገር ግን ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ የዛሬ ዓመት ገደማ በወሰድነው ውሳኔ በጋራ ሁሉም የኛ አገልግሎቶች ዛሬ በነዳጅና ኤነርጂ የተቆጠረው 29ን ጨምሮ በሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ ደረጃ ከ300 በላይ ዝርዝር አገልግሎቶችና 47 ጥቅል አገልግሎቶች በአሁኑ ጊዜ ሁሉም አገልግሎቶች ፍሮንት ላይን ሰርቪስ ዲጂታል ሰርቪስ ማድረግ ችለናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ይሄ የዲጂታል 2030 ኢኒሺዬቲቭ አካል የሆነው ስራ ቀን ከሌሊት የተመራ በተቋማት ዋና ዳይሬክተሮችና ምክትል ዋና ዳይሬክተሮች በጎ ጥረትና ያለሰለሰ ጥረት የተገኘ ውጤት ነው።
የመንግስት መሻት የህዝብ ፍላጎት ሊሳካ የሚችለው አገልግሎቶቻችንን ዘመን የዋጀ አሰራር በመትከል ነውና ዛሬ በነዳጅና ኢነርጂ ባለስልጣን የታየው 29ኙ ሰርቪሶች ዲጂታል የማድረግ ጉዳይ በሁሉም ተቋሞቻችን ዛሬ ላይ ክፍት ሆነዋል። የሚቀጥለው የንግድ ሳምንት ላይ በይፋ በኤግዚቢሽን መልክ 300 ምናምን ገደማ የሚጠጉ አገልግሎት ዝርዝር አገልግሎቶችንና 47 ጥቅል አገልግሎቶችን ለህዝብ የምናስተዋውቅ ይሆናል። ንግድ ሴክተር ከተፈጠረበት ጊዜ ጀምሮ እንዲህ አይነት አቺቭመንት እንዲህ አይነት ስኬት ተጎናጽፎ አያውቅም። ይሄ በተጠሪ ተቋማት የሚንጸባረቀው ነጸብራቅ ከዋና መስሪያ ቤቱ ጀምሮ ይሁነኝ ተብሎ የተመራ ብዙ ኢንቨስትመንት የጠየቀ ብዙ ኮሚትመንት የተገለጠበት ነውና በድጋሚ እዚህ ያላችሁ ሰዎች ለራሳችሁ ለተጠሪ ተቋማቶቻችንም ምስጋና እንድታቀርቡ እጠይቃለሁ። በአጠቃላይ ሲታይ የነዳጅና ኢነርጂ ሴክተር የህግ ማሻሻያ ስራዎች ሰርተናል። አዋጅ 1363/2017 በብዙ ክርክርና ጭቅጭቅ ፓርላማ ቀርቦ የጸደቀበት፣ ማስፈጸሚያ ደንቡ በአሁኑ ጊዜ በሚኒስቴር መስሪያ ቤቱ ሚኒ ካቢኔ የታየ ያለበት፣ መመሪያው የወጣለት ብዙ ነገሮችን ለማስተካከል ሙከራዎችና ጥረቶች ተደርገዋል። ለመላው የነዳጅና ኢነርጂ ባለስልጣን ሰራተኞች በጣም ዛሬ መግለጽ የምፈልገው 2019 የእናንተ ዓመት ነው። ደንቡን ማስፈጸሚያ ደንቡን በካቢኔ ያጸድቀናል። አዲስ መዋቅር አዲስ የደሞዝ ማስተካከያ አድርገን እናንተን የሚዋጅ ስራ እንሰራለን። እንኳን ደስ ያላችሁ ማለት ፈልጋለሁ። ራሱን የቻለ ቦርድ ወር ባልሞላ ጊዜ ውስጥ እናደራጃለን። ቦርዱን ተከትሎ አዲስ አደራጀት፣ አዲስ መዋቅር፣ አዲስ ደሞዝ ስኬል፣ አዲስ አሰራር ስርዓት አድርገን ነዳጅና ኢነርጂ ባለስልጣን ተልዕኮ መሸከም የሚችል ተቋም ለማድረግ ሚኒስቴር መስሪያ ቤቱ በቁርጠኝነት የሚሰራ ነው የሚሆነው። ዛሬ ያስመረቅነውም ቅድም ዋና ዳይሬክተሩ በደንብ እንደገለጹት ጅምር ኤርጎኖሚክስ እንጂ ያለቀለት የተዋጣለት አይደለም። በጀት ይዘናል። ዘንድሮም የቀሪ ስራዎች በአዲስ መልክ የነባሩን ህንፃ የማደስ ስራዎች ይቀጥላሉ። ቢሮውን ከዚህ በላይ አንቆምም፣ እናሰማምረዋለን። በተጨማሪም ደግሞ ከ1 ዓመት በኋላ ነዳጅና ኢነርጂ ባለስልጣን የራሱን ህንፃ ጡብ የሚያኖርበትና እዚሁ ግቢ ውስጥ ትልልቅ ህንፃዎችን የምንተክልበትም ጊዜ ሩቅ አይሆንም። ይሄን ለማስፈጸም ከአደራ ጋራ ማሳሰብ የምፈልገው የነዳጅና ኢነርጂ ባለስልጣን ሰራተኞችና ማኔጅመንት ዛሬ ስለተሞጋገስን ተዘናግታችሁ ወደ ኋላ የምትሉ ከሆነ ገና አልያዛችሁትም። ስራው ኋላ ላይ ነው ያለው። ሌብነት፣ ብልሹ አሰራር የተበተበበት ቤት ከመሆኑ ጋር ተያይዞ በቁርጠኝነት ይህንን ተልዕኮ ተሸክማችሁ መንግስት ለእናንተ የሚያደርገውን ነገር መንግስት ለእናንተ የሚገባውን ነገር ሲያደርግ እናንተ ደግሞ በተገላቢጦሽ የሚጠበቅባችሁን ግዴታ መወጣት እንዳለባችሁ በጥብቅ ማሳሰብ እፈልጋለሁ። እስካሁን ለተገኘው ስራ በተለይ በጣም ከአማራ ህንፃ ኪራይ ወጣችሁ እዚህ ግቡ ስንላችሁ የሸረሪት ድር አጽድታችሁ መግባት ትልቅ ኮሚትመንት ይጠይቅ ነበር። ያን ስላደረጋችሁ ለተቋሙ ሰራተኞች በተለይ ደግሞ ለክቡር ዶክተር ደስታው መኳንንት በቅንነት ተልዕኮ ወስደ ስራዎችን ዲሊቨር ለማድረግ በቁርጠኝነት ሰርተህ ውጤት አምጥተሃልና እንኳን ደስ ያለ ልትመሰገንም ይገባል ማለት ፈልጋለሁ።